بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم زاري لاقرب الله شو ياسبكوت حساب رئيسون من لبلو بيساسب كروسينج باوندريز አልኩት ድንበርን መሻገር አልኩት ለምን ይህን እንዳልኩት እስኪ ወደ ውስጥ ስንገባ ግልጽ ይሆናል ኢንሻአላህ ስለ አንድነት አስፈላጊነት ማንም አይሞግትም የማይስማማል እንዴ ከዓለም ጫፍ እስከ ጫፍ አንድነት በዘመናችን ቋንቋ መደመር አስፈላጊ ስለመሆኑ ማንም ሰው ጥያቄ ያነሳ ጥሩ ነገርን ጥሩ አእምሮ ያለው ሰው ስለማይቃወም ማለት ነው አላህ Subhanahu Wa Ta'ala በተከበረው ቁርአኑ ላይ በበርካታ አንቀጾች የአንድነትን አስፈላጊነትና ከአንድነት ውጭ የሆነ ሂደት ደግሞ ኃይልን የሚያመክን መሆኑን ይገልጻል واعتصموا بحبل الله جميعا ولا تفرقوا بالله جمد لاي በአንድነት ተሰባሰቡ አትበታተኑ አትለያዩ واذكروا نعمة الله عليكم الله በእናንተ ላይ የዋለውን ጸጋ አስታውሱ إذ كنتم أعداء فألف بين قلوبكم ጠላቶች ሆናችሁ እያለ ጥቅም ሊያጋጫችሁ የሚችል ሆኖ እያለ በተለያየ መንገድ ጠላትነት ሊሰፍንባችሁ ሲችል አላህ ልቦቻችሁን አስተሳስሯል ይላል በሌላ የቁርአን አንቀጽ ላይ አላህንና መልእክተኛውን ታዘዙ ولا تنازعوا فتفشلوا اتچكاچكو اتلያዩ فتفشلوا ትወድቃላችሁ ፌል ታደርጋላችሁ ይላል አላህ Subhanahu Wa Ta'ala የጭቅጭቅ የመጠላለፍ የመጨረሻ ውጤቱ ምንድነው ውድቀት ነው ይላል አላህ وتذهب ريحكم ኃይላችሁ ይነጥፋል የምትጨቃጨቁና እርስ በርስ የምትጋጩ ከሆነ ወስቢሩ ታገሱ አብሮ መሆን ትዕግስት ይጠይቃልና ታገሱ ኢነላህ መዐ ሳቢሪን አላህ ከታጋሾች ጋር ነው ይላል ታጋሾች ምን ጊዜ ማሸነፍ